እድለኛ እኔ እድሌ ጠምም ያለ ጠማማ ነው። እኔ ስንዴውኝ አሜሪካ ብገባ ፓስታ አድርጎኝ በእርዳታ ወደ ኢትዮጵያ መለስ ነበር። እኔ ጥጦኝ ካናዳ ብገባ እኮ ቲሸርት አድርጎኝ 2 አመት ለብሶኝ ቦንዳ ነው ብሎ ይመልሱኛል። ጋሽ አንድ ተኩል ቁረጥለት እንጂ ምንድን ነው? እኔ ብርቱካን ቦን እያልኩት ነው። ልጣጩ ነኝ እኔ። ምስር ቦን ከቆሻሻ ጋር አብረው ነበር የሚለቅሙ። እጣም ቦን አልጨስም እኔ እንጀራ ቦን ባለቤቶቹ ደፍተውኝ ውሻ ነበር የሚበላኝ። ከዚህ በፊት ስራ ሰርታ ቃለ እኔ ያልሰራሁት ስራ የለም ግን እድል የለኝም እያልኩት ነው። እኔ ሹፍርና ተቀጠርኩ። ከዛ ሰው የሆነ ቦታ እንሂድ ብሎ ለነዳ ስል ከኋላ ተቀመጠ። ለምን ስለው እኔ ነኝ የምነዳው የተቀጠርኩት እኮ ነኝ። በቃ እሱን ተውኩና ደግሞ መቃብር ቁፈራ ጀመርኩ። ከዛ ደስ ብሎኝ የመጀመሪያ ቁፋሮ ላካሄድ ስል ተደወለ። ሳነሳው በቃ እንዳቆፍር ሬሳው ተነስቷል አይሉኝም ጋሽ። የሚገርም ነው። መጀመሪያም አልሞተም ነበር ማለት ነው። አልሞተም ጋሽ። ደግሞ እሱን ተውኩትና ደግሞ ወፍጮ ቤት ጀመርኩ። ነፊ ነው ብሎ አስገቡኝ። ከዛ ወንፊቴን አንስቼ ልነፋ ስል አምጦ ብሎ ተቀበለኝና ወንፊቱን ሰፌድ ሰጠኝ። ምንድነው ስለው አንተ አትነፋም አበጥር አለ። እሱንም ተውኩትና ደግሞ ካፌ ይሻላል ምናምን ሲሉ ሻይ ማፍላት ባሪስታነት ጀመርኩኝ ማለት። ከዛ ትእዛዝ ታዞ ሻይ ላፈራ ማሽን ምን ተው እንዳነካ ማሽን አንተ በማሽን ሳይሆን በማንቆርቆሪያ ማታ በር ላይ ነው ሻይ የምታፈለው አይለኝም ጋሽ። ግን ታዲያ አሁን እኮ ይሄ ስጋ ቤት ነው። አንተ ደግሞ ስጋ ቤት ሰርተህ አታውቅም። ኧረ ጋሽ ምንም አያቅተኝም የሚመኑኝ እንዴ እኔ ስጋው ላይ ሳሙራይ ነው መሆንበት። ደግሞ መቁረጥ ምን ይከብዳል? እኔ በአስሌ ትኬት ቆራጭ ነበርኩኝ። ፀጉሩላ ቆርጫለሁ። ቁርጥ ቤቱላ ነበርኝ እኮ ፒያሳ አትክልት ተራ የቲማቲም ማለት ነው። እና ለማንህ ጋሽ እኔ ከነብሮ ላይ አንበሳ ነው የምቆርጥ። ከሻኛ ላይ ራሱ ጋሽ እኔ ሰንበር ሳለውጣ ቀራለሁ ጋሽ። እንትን የሆነ ደንበኛ ራሱ ስጋ ገዝቶ ሊያስፈጭ ሲል መብራት ከሌለ የራሱ የበሬውን ስጋ በበሬው ጨጓራ ነው የምንፈጨው ጋሽ። አይፎር ልጁ እንዲች ብሎ አይፎርሽም እንዲህ ትር በሰማ አረ